ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አዋቆች እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ ቀጥታ ወደ ጉዳይ የገባሁኝ ማስታወቂያ የሚያስፈልገው አይመስለኝም። ኦርቶዶክሳውያን ላይ እየሆነ ያለው ኦርቶዶክሳውያን ላይ እየመጣ ያለው ግድያ በጣም የሚያሳዝን ሁኔታ ላይ ደረጃ ደርሷል። ትናንትና ምሽትም ዛሬ ጠዋትም ግድያዎቹ አርሲ ላይ በርክተዋል። የአርሲ ግድያ ለአንድ ሳምንት ጩኸት፣ ለአንድ ሳምንት ሆይ ሆይታ፣ ለአንድ ሳምንት ሚዲያ ማሳመሪያ ሆነና ከዛ በኋላ ዝም ዝም አለ። በቃ ጠፋ ጠፋ ጠፋ። ትናንትና ታስታውሳላችሁ፣ አንድ ጽሁፍ አንድ ዘገባ ዘግቤላችሁ ነበር። ቴሌግራም ላይም ፌስቡክ ላይም ቲክቶክ ላይ ማሳወቅ የነበረ በ14 ማለት ነው። አንድ እርሻ ላይ የነበረ ሰው በጀጅ ወረዳ በአንጎደቼ ሁላ ጨሌ ቀበሌ ላይ አቶ ጉልዬ ነጋሽ የተባለ ሰው በማሳው ላይ ሳለ ታፍኖ እንደተወሰደ ዘግቤ ነበር ሁሉም ሶሻል ሚዲያዎች ላይ። ይህ ሰው ዛሬ ሬሳው ተገኝቷል። የተወሰነ ክፍሉን የተገኘው ከገደሉት በኋላ ለአውሬ ነው ጥለውት የሄዱት። አውሬ የበላውን በልቶ የተረፈውን ጥሎላቸው ለምዕመኑ ለህዝቡ ትቷል። ህዝቡም የተወሰነ ክፍሉንና ልብሱን ነው ያገኘው። ከዚህ በፊት ጽሁፍ ላይ እንደነገርኳችሁ ከአንድ ወር በፊት ወንድሙን ወስደው 300 ሺህ ብር ከተቀበሉ በኋላ ገድለውት ነበር። አሁን ደግሞ ራሱን የቀረውን እንግዲህ እሱ ነበረ፣ እሱንም ወስደው ገድለው ጥለውታል። ይሄ ብቻ አይደለም። በነገራችን ላይ ምሽት ላይ ደግሞ ትናንትና ምሽት ላይ ለዛሬ ማለት ነው አጥቢያ ላይ አንድ ቤተሰብ ሙሉ በሚባል ሁኔታ ላይ ገለዋቸዋል። ከአቦምሳ ትንሽ ወጣ ብላ የምትገኝ 12 ወይ 13 ኪሎ ሜትር የምትርቅ ቦታ ነች። ከቢሮ መሰለኝ የምትባለው እርግጠኛ አይደለሁም። ፊደሎች በጣም ኦሮምኛ ያለው ፊደላት ስለሚከብድብኝ ነው። ከቢሮ የምትባል ቦታ ላይ እንግዲህ አባትና ሁለት ልጆቹን ገለዋቸዋል። አባት ሽመልስ ይባላል። እንግዲህ ሁለቱ ልጆች ደግሞ ትልቁ አበራ ሽመልስ ሲባል ሁለተኛው ደግሞ ልጅ ደግሞ ብርሃኑ ሽመልስ ይባላል። እንግዲህ አርሲ ላይ እንዳልኳችሁ በየዕለቱ እየሆነ ያለው ጉዳይ በየቀኑ እየሆነ ያለው ጉዳይ ዕለት ዕለት የኦርቶዶክሳውያን እልቂት ነው። ትናንትና እንደነገርኳችሁ አሁን ገድለው እንዲገሉ ኦፊሻሊ ሰጥተዋቸው፣ ምክንያቱም አርሲ ላይ ያሉ አመራሮች እንዳለ ተሰብስበው አምስት አመራር ተሰብስበው ለ10 ቀን ሻሸመኔ ላይ ሚቲንግ እንዳላቸው ነግራችሁ ነበር። በነገራችን ላይ እኔ አሁን መዘገብ እያስጠላኝ ነው ከሁለት ነገር አንጻር። አንደኛ እንደ ቤተክርስቲያን ልጅነታችን እየሞቱ ያሉ እየተገደሉ ያሉ ኦርቶዶክሳውያን በሃይማኖታቸው ምክንያት እንደሆነ እንኳን የሆነ ህዝብ አለመደረጉ በጣም ያናዳል። ሁለተኛ ነገር ደግሞ መፍትሄ እና የመፍትሄ አካል መሆን እንዳቃተን ሳስበው ደግሞ ያናደኛልና ዝም ብሎ የሟቾቹን ብቻ መረጃ መናገር የሟቾቹን ቁጥር ዝም ብሎ መናገሩ እንደው ለገዳዮቻችን አቅም እንዳገኙ አይነት ስሜት እየሰጠ ይመስለኛልና አላቅም። መድኃኔዓለም ክርስቶስ ነው የሚያውቀው። እኔ አሁን እየተሰማኝ ያለው ስሜት እንደዛ ነው። ወይ መፍትሄ ማምጣት የመፍትሄ አካል መሆን። ይህ ሁሉ አርሲ ላይ ለሚገደሉ ኦርቶዶክሳውያን ደግሞ አንድ ጸጋዬ ብቻ አስቦ የሚሆነው ነገር አይደለም። ትልቅ እሳቤ ትልቅ ሀሳብ የሚጠይቅ ነገር ነው። የህብረት ስራ ነው። እንደ ቤተክርስቲያን ነበር ይሄን ነገር ማሰብ የነበረብን፣ ግን አልሆነም። እስቲ ትንሽ 30 ሰከንድ የምትሆን ነገር ስለ ዛሬው ጾም እናንሳ። እንኳን ያደረሳችሁ። ቪዲዮ እያያችሁ እያለ ከስር ሃይፕ የሚል ከመጣላችሁ ሃይፕ ማድረጋችሁን አትርሱ። ለብዙዎች እንዲደርስ ሪኮመንድ እያደረጋችሁ ስለሆነ እባካችሁ ሃይፕ የሚል ነገር ከመጣላችሁ ሃይፕ ማድረጋችሁን አትርሱ። አሁን ከህዳር 15 እስከ ታኅሳስ 9 44 ቀን ነው የምንጾመው። 3ቱ ቀን ጾመ አስቴር ነው። 40ው የሙሴ ኤልያስ የነቢያት ነው። 3ቷ ቀን ምን ያደረገችበት ነው? በ3 ቀን ጾም የሀገር ሞት አስቀርታለች። እኛም ይህንን ጾም ስንጾም በሀገር የሚመጣ ሰይፍ ይመለሳል። ደም እናደርቃለን። ስንጾም በሚገባውን ታርቀን ይቅርታ ይዘን በተሰበረ ልብ ከጾም ሰይፍ ይመለሳል። የሀገር ሰላም ይመጣል። ወገን እንዳይጠፋ እናደርጋለን። እንኳን አደረሳችሁ። በድጋሚ ቀጥታ ወደ ጉዳዩ ስለገባ ነው እንኳን አደረሳችሁ እንኳን አደረኩትኝ።
ጾሙን የበረከት እንደሚያደርግልን ተስፋ አድርጋለሁ። ጾሙን ጾመን በረከት የምናገኝበት እንዲሆን አምላክ ቅዱሳን ቅዱስ እግዚአብሔር ይርዳን። ሌላኛው ደግሞ የኦርቶዶክሳውያን ጩኸት ደግሞ ላሰማችሁ። ይሄ ደግሞ ወደ ወላይታ ነው። ቤተክርስቲያንን ጠርተው ሳያናግሩ ይህንን አይነት በደል በእኛ ላይ አድርሰዋልና በአይናችሁ እናንተ እንድትመለከቱ ፈልጋለሁ። ይህንን ባርዛም መነሻ አድርጋችሁ ወደ ላዩ ቅድስት ቤተክርስቲያን አውደ ምሕረቷ ላይ ነው የቀባው። ይሄ ቦታ ሲወሰድ ሀገር ከየትራተስ መንገድ ይገነባል ተብሏል። ከመንገድ ግንባታ በኋላ ደግሞ መልሶም ወደ ውስጥ ሊገቡ ነው ያሉት። ሌላ ዩቲሊቲ ላይኖች አሉ፣ የውሃ መስመሮች አሉ፣ ዲቾች አሉ፣ ሌሎች መስመሮችን ከዚህ ከመንገድ በኋላ ደግሞ ቀጥቶ ሊወስዱ ነው ያሉት። ይሄንን እናንተ እንድትቃወሙና በተለይ ወጣቶች ሚዲያ ላይ የምትሰማሩ ወጣቶች በአጠቃላይ ስለ ቅድስት ቤተክርስቲያን የላሜራ ጉዳይ አይደለም፣ ስለ ቅድስት ቤተክርስቲያን ይዞታ ጉዳይ ይኸውላችሁ ጩኸታችንን ስሙ። ሚዲያ ላይ ተጫወቱ። እየተቃወሙ ያሉ የኛ ልጆችም ሌሎችም አሉ። ማት ሚዲያ ላይ ያያችሁ ነው ያላችሁ። ሰምታችኋል፣ አይታችኋል፣ ተመልክታችኋል፣ ሼርም አድርጋችኋል፣ ላይክም አድርጋችኋል። ከዛሬ ጀምሮ ያ ሼር ያ ላይክ ይሰረዝና የቅድስት ቤተክርስቲያን ጩኸት ይሆናል። ይሄንን እናደርጋለን ወይ? በነገራችን ላይ አይ ቲንክ የቤተክርስቲያን ጩኸት እየጮኸ ስለሆነ መሰለኝ አይደል? ቪው ራሱ አንዳንዴ ሳያው በጣም ያስቀኛል። እገሌ ተገደለ፣ አባቶች ተገደሉ፣ ቤተክርስቲያን ተቃጠለች እንደዚህ ብለን ስንል ጉዳዩ አይደለም የሚያየው ሰው የለም እና ያሳዝናል። እንግዲህ አሁን ይሄን ጠይቄ ነበር፣ የት ነው ይሄ ነገር የሆነው ብዬ ስላቸው ወላይታ ሶዶ ኦቶና ደብረ ጽዮን ማርያም ቤተክርስቲያን ነው። እንግዲህ የቤተክርስቲያን ንብረትን መሬቷን ወስደው ነው እንግዲህ ሰንጥቀው መሀል ለመሀል ወሰዱት። አሲፈቅ ታዲያ ምዕመናን የቤተክርስቲያን ጩኸት እንጩህ፣ ሼር አድርጉት። አንድ የእስልምናን ጉዳይ እንግባና ምን ማድረግ አለብን የሚለውን ነገር እና ማን ነው ይሄን ነገር እያነሳ ያለው ማን ነው እየቀሰቀሰ ያለው የሚለውን ነገር በተወሰነ መጠን እናየዋለን። ምንም ዱርዬ ልንሆን እንችላለን። ትላንትና በአባቶቻችን ስታደርጉትን የነበረውን ግፍ ዛሬ እንደግማለን ብላችሁ እንዳታስቡ። ፍሪ ሙስሊሞች ኢትዮጵያ ውስጥ የሃይማኖት ጦርነት እንዲጀመር እየገፋፋ ያለው ማን ነው? አላህ Subhanahu Wa Ta'ala ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ። አላህ Subhanahu Wa Ta'ala ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን ለምንዋለን። አያል ኩፋር ወልሙርተዲን እናንተ ከሃዲያንና ከዲን ወደ ኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻአላህ እንተማመናለን ማለት ነው። በአላህ Subhanahu Wa Ta'ala ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻአላህ። በሂጅራ ወደ ኋላ የቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሃዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ክርስቲያኖችን ማረድ ነው ይሄው ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ሁሉ ሳይቀመጥ እመነኝ። ጥያቄ ያለኝ እኔ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አይደለም። እሱ እንኳን ምናልባት አልችልበንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገን ሊሆን ይችላል። ባለፈው ስንናገር ሐሰት ነው ብላችሁ በጣም ብዙ አውርታችሁ ነበር። አሁንም ሊያርደና ሊያጠፋ በቡድን ተደራጅቶ እየሰለጠነ ያለ አካል አለ። በቤታችሁ በሀገራችሁ በመንደራችሁ እንመጣላችኋለን እየተባለ እየተዛተብህ አንተ ግን ዓላማና ስራ ሌላ ነው። ለክርስቲያን ሆነን መቆም እንኳን አልቻለም። እኛ ክርስቲያኖች በኢየሱስ ክርስቶስ ግንድነት ላይ የበቀልን ቅርንጫፎች ነን። ሌላኛው ቅርንጫፍ ሲመታ አንተን የማይሰማ ከሆነ በአርሲ በሌላም ቦታ የሚገደሉ ክርስቲያኖች ሞታቸው አንተን ካላንገበገበና ካልተሰማ አንተን በኢየሱስ ክርስቶስ ግንድነት ላይ የሌለ ቅርንጫፍ ነህ። ስለዚህ የአንዱ ክርስቲያን መሞትና የአንዱ ክርስቲያን መሰቃየት ለአንተ ሊሰማ ይገባል። ምክንያቱም አንተ በክርስቶስ ግንድነት ላይ የበቀልክ ቅርንጫፍ ነህ። እንዲሁም አሁን ያሉት መቃቃሮችና ግጭቶች በምን ምክንያትና እንዴት ተፈጠሩ የሚለውን ይናገራሉ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው የሚያተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አክራሪ ጽንፈኛ ኤስአይኤስ ቦኮ ሐራም አልሸባብ አልቃኢዳ ሀገርህ ላይ እየተስፋፋ ነውና ይሄን በጋራ እንታገል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑም አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። እነሱ አይኤስአይኤስ አይደሉም ማለት መታለል ነው። ነገ መጅሊስን ይዘው ኢትዮጵያን ባንዲ ካረጉ በኋላ አይኤስአይኤስ አይሆኑም ወይ? ይሄ ብሎ መታለል ነው የሚሆነውና
የሙፍቲ ጥሪ ትክክለኛ ነው። ሌላውም ልቅስ እኔ እንደ መንግስትም ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ሌላውም ኦርቶዶክሱም ይሄ አብሮ መኖር አይገኝም። እነዚህ ሰዎች ተቋምን ተቆጣጥረው እነዚህ ሰዎች መስጊድን ተቆጣጥረው ነገ ለልጅ ለትውልድ የምናተርፈው ሌላ ጉዳይ ስለሆነ ስለዚህ አሁን ሀገር ላይ እየታዩ ያሉት መቃቃሮችና ግጭቶች እንዲሁም ወደፊት የሚፈጠሩ ጦርነቶች በእነዚህ ሰዎች ምክንያት እንደተጀመሩ ሁላችሁ ማወቅ አለባችሁ። አሁንም ሀገራችን ኢትዮጵያ ላይ አይኤስ ቦኮ ሐራም ሊፈጠር የሚችለው በእነዚህ ሰዎች አማካኝነት ነው። ይሄንም የነገሩኝ እኛ አባት ናቸው፣ እውነተኛ ሰው ስለሆኑ ማለት ነው። አሁንም የሚሞቱ ክርስቲያኖች ቁጥር አልቀነሰም። በየቀን ክርስቲያኖች እየተገደሉ ነው። በማን እንደሚገደሉ ደግሞ እናውቃለን። እንዲሁም እኛ ክርስቲያኖች ከማንም ማህበረሰብና ሃይማኖት ጋር ግጭት ውስጥ መግባት አንፈልግም። ምክንያቱም ጌታችን በሐዋርያው ቅዱስ ጳውሎስ አንደበት አድሮ ቢቻላችሁ እስከ ሁሉ ጋር በሰላም ኑሩ ብሎ አዞናልና። ግን ይሄን ሁሉ ድንበር ጥሳችሁ መጣችሁ እንግደላችሁ እንረዳችሁ ካላችሁ ግን እኛ ለሰላም የተዘረጋ እጃችን ለሴፍም ለጦርነትም እንደሚዘረጋ ማወቅ አለባችሁ። እስከዛሬው ድረስ ተከባብረን በሰላም እንድንኖርን አሁንም ደግሞ በሰላም ተከባብረን ብንኖርና ሀገራችንን ብናስቀጥላት ጥሩ ነው። ካልሆነ ግን እናንተ ለምትወስዱት እርምጃ ምን አይነት እርምጃ መውሰድ እንዳለብን አባታችን ብፁዕ አቡነ ሉቃስ ያስረዱናል። ወደ እነሱ እንለፍ። የባህር ወገን አባባሌ በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህም እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የሚለው ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። የአባታችን ቡራኪያቸው ይረሰን በረከታቸውም ይደርብን። እንዲሁም እንደዚህ አይነት አባቶችን እግዚአብሔር ያብዛልን። አሁንም ተኝተ ያለ ክርስቲያን ንቃ፣ ሀገርን፣ ቤተክርስቲያንን፣ ቤተሰብን ጠብቅ። አለበለዚያ መጥፋት ነው። ባለበት ተደራጅተህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ከዚህ ክፉ አውሬና አዳኝ ጠብቅ። አሁንም መጣችሁ ደግሞ ይሄ ነገር ውሸት ነው ብላችሁ ማስተባበያ የምትሰጡ ብዙ ሰዎች እንዳላችሁ የታወቀ ነው፣ ከኛ ከክርስቲያኖችም እንዲሁም ከነዛ ወገን ማለት ነው። ግን መልሱ ምንድነው? የእናንተ መገለጫችሁ ይሄ ነው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው። ስለዚህ የእናንተን ማስተባበያ አንሰማም። እንዲሁም በእነዚህ ሃይማኖት ውስጥ የምትገኙ አባቶች ልጆቻችሁን ብትመክሩና አሁን ያሉበት መንገድ ጥሩ እንዳልሆነ ብታስረዷቸው ጥሩ ነው። አለበለዚያ ግን እናንተም የገፈቱ ቀማሽ እንደምትሆኑ እንዳትዘነጉት። የአባቶቻችንም ልጆቻችንን አንኩልን። በየአደባባዩ በየቤተክርስቲያኑ ሰላም፣ ፍቅር እያላችሁ ከምትሰብኩ ይልቅ አሁን የመጣበትን ጦርነትና የታዘዘበትን አዋጅ እንዲያውቅና ራሱን እንዲጠብቅ እንዲደራጅ ብታደርጉ መልካም ነው። ወጣቶች ባላችሁበት ጠንቀቅ ነቃ ብላችሁ ራሳችሁን ጠብቁ። ለሀገራችሁና ለቤተክርስቲያናችሁ ያላችሁ እናንተ ናችሁና እግዚአብሔር አገልግሎታችንን ይባርክልን። ኃይሌ እግዚአብሔር ነው፣ ሰይፌ ጌዲዮን ነው። ይቆያል። አሁን ትልቁ ችግር እየገጠመን ያለው እኮ አባቶችም የነቁ አልመሰለኝም። እየሆነ ያለው ነገር ወይ የነቁ አልመሰለኝም ወይ ደግሞ ሆን ብለው እኛ ጋር አይደርስም ብለው አስበው ሊሆን ይችላል። ግን አንድ ጥያቄ ብዙ ጊዜ ይጠየቃል። ለምንድን ነው ይሄ ሁሉ መከራ ሲደርስብን፣ ይሄ ሁሉ እኩነት ሲሆን፣ ይሄ ሁሉ እናቶቻችን አባቶቻችን ሲሞቱ፣ ህጻናት ሲገደሉ ለምንድን ነው እግዚአብሔር ዝም ያለው የሚል ጥያቄ ይነሳል። እስቲ መምህራችን ዲያቆን ያረጋል አበጋዝ የመለሰውን እንመልከትና ዘመድሁን ጋር እንመጣለን። ናችንም እጅግ በጣም የሚሰቀጥጡና የሚያስጨንቁ ግፎችና በደሎች ሲፈጸሙ ይታያል ወይም አያለው። ታዲያ እግዚአብሔር ካለስ ስለምን ዝም ይላል የሚል ነው። ይሄ በጣም ከባድ በጣም ጥልቅ ጥያቄ ነው። ሰፊ የተረጋጋ ትምህርት ስልጠና የሚፈልግ ጉዳይ ነው። ግን አሁን ለዚህ በሚሆን መልኩ በጣም ጠቅለል አድርጌ ጥቂት ነገሮችን ለማለት ልሞክር። ብዙ ሰዎች የእግዚአብሔርን መኖር ከሚጠራጠሩበት አልፎ ከዛ አልፎም ወደ መካድ የሚደርሱበት ትልቁ ምክንያት ይሄ ግፍ ለምን ይኖራል? ድሆች፣ አቅመ ደካሞች በኃያላን በጉልበተኞች ለምን ይሆናል? በእውነቱ በጣም በምር ህሊና ላለው ሰው በጣም ይፈትናል። ይሄ የማይፈትነው ሰው ካለ ወይ የዓለምን ሁኔታ ያልተረዳ ነው ወይ በጣም በቅቷል ማለት ነው። በደንብ ተረድቶ በጣም እውነት ነው። በጣም ብዙ ነገሮች ይረብሻሉ። ከዚህ የተነሳ እንዲያውም እግዚአብሔር ቢኖር እንዲህ አይሆንም ነበር ብለው እስከ መካድ የሚደርሱ ሰዎች አሉ። ለምሳሌ በአሜሪካ በጣም ታዋቂ የሚባል ጋዜጠኛ ላሪ ኪንግ ይመስለኛል። ላሪ ኪንግ ላይ ባለው ብዙ ጊዜ አሁን ይኖር አይኖር አላውቅም፣ ከተወሰነ በፊት ነበር፣ አሁን አላውቅም። ኤኒዌይስ እሱ ይሄ ሁሉ ግፍ በዚህ ዓለም ላይ የሆነ እግዚአብሔር አለ አለል የሚል ነበር እና በእግዚአብሔር ማላምንበት ምክንያት ግፍ ስላለ ነው እና ብዙ ሰዎች አሉ እንዲህ የሚሉ የክፉ ነገርን መኖር ለማብራራት አራት አይነት ሐሳቦች ይቀርባሉ። ወይም መፍትሄ ብሎ የሚሰጡ አራት የተለያዩ አካላት አሉ። እንደው በዋናነት አንደኛዎቹ የክርስቲያን ሳይንስ የሚባለው ነው እና መስራቿ
ሜሪ ቤከር ኤዲ ነው የምትባለው። ክፉ ነገር የለም ነው የምትለው እና የሷም ተከታዮች እንደዛ ብዙ ሚሊዮን ተከታዮች አለ። መቼም ሰው ከተነሳ ደፍሮ ከተነሳ ተከታይ ያጣም። በጣም በዚህ ዓለም የተረጋገጠው ነገር ምንም ችግር የለም። ደፍሮ ቆርጦ ይነሳ እንጂ ጅብ ድስት ግጣሙን አያጣም ይባላል። በቃ ምንም እሱን የመሰለ ተከታይ ያጣም። ልክ ነው ይላል። እንደው የሚገርም ነገር ነው ይመጣ እና ክፉ ነገር የለም ቅዠት ነው። ኢቪል ኢዝ ኢሉዥን ይላሉ። ክፉ ነገር የለም። ዝም ብሎ አንተ ደረሰብኝ ይመስልሃል እንጂ የለም። ጦርነትም የለም፣ ስደትም የለም፣ ምንም የለም፣ ህመምም የለም። አንተ ስለሚመስልህ ነው ይላሉ። መቼስ ላመነው ልጅ አላል እንግዲህ እንደዚህ ብለው የሚያምኑ አሉ። ግን የውሸት ነው። ክፉ ነገር ሞልቶ ተርፏል። እየሆነ እያየ ነው። ኤኖይስ አንዱ ይሄ ነው። ሁለተኛው የመነናውያን አይነት እሳቤ ማኒኪያን ዱዋሊዝም ነው። ማለት ይህ ዓለም የክፉና የደጉ የማያቋረጥ ፍጭት ነው። ስለዚህ ክፉ ነገር የሚሆነው ከክፉ አምላክ የተነሳ ነው። ይሄ ጨለማ፣ ስጋ እንደዚህ ያለው ሁሉ የክፉ አምላክ ውጤት ነው የሚሉ። በነገራችን ላይ ስጋዊ መንፈሳዊ እያሉ መከፋፈል የዱዋሊዝም ውጤት ነው፣ የመነናዊነት ውጤት ነው። በኦርቶዶክስ አስተምሮ ሰው ነው። የእግዚአብሔር ሰው ከሆነ የእግዚአብሔር ሰው ነው። ቢበላ፣ ቢጠጣ፣ ቢያርስ፣ ቢቆፍር፣ ቢነግድ ያ ሰው መንፈሳዊ ነው፣ የእግዚአብሔር ሰው ነው። እና እውነቱን ለመናገር እኛ ኦርቶዶክሳውያን በስራ ቦታችን በሰፈራችን ክርስትናችን እንዳያበራ እንደ ክርስቲያን እንዳንኖር እኔ ከሚፈትን ነገር አንዱ ይመስለኛል። እንግዲህ መቼም መርካቶ እንግዲህ ንግዱን እናንተ ናችሁ የምታውቁት። ንግድ ቦታ ምናምን እንዴት ነው? አትዋሹም አይደለም? በሐሰት አትምሉም። ግን አንዳንዱ ሰው ምን ያደርጋል? እዛ ሲሆን በሐሰት ይምላል። በውሸቱን የማይረባውን በጣም አንደኛ ነው፣ በቃ አመነኝ ይላል። ምንድን ነው ሲባል ቤተክርስቲያን ሄዶ ደግሞ ማረኝ ፈጣሪ የለም ስጋ ሆኖ እንጀራ ሆኖ እንዲህ የሚባል ነገር የለም። ይሄ እግዚአብሔርን ለማታለል ይሄ እንደ ድራማ ጨዋታ ነው፣ የተለያየ ካራክተር የሚጫወት ነው። አንድ ነጋዴ ክርስትናውን የሚገልጠው በንግዱ ቦታ ነው፣ የታመነ ሆኖ በመገኘት በእውነት ንግድን መቀደስ። ከክርስቲያኖች ግዙ እነሱ አይዋሹም መባል የለባቸው ይባላል። ይሆን ግን እንዲባል ተስፋ አደርጋለሁ። ከክርስቲያኖች ሱቅ ሂዱ እነሱ ታማኝ ናቸው መባል ነው ያለበት እንጂ ሱቁ ቦታ 10 ነገር እያወራ ቤተክርስቲያን ሄዶ ማረኝ ፈጣሪ ምን ላርግ አለዛ ከገበያ ለወጣ ነው እያለ እንዴት ይሉ ይሄን መቀበል ካልቻለ እና ይሄ ምንታው ከዛ የመጣ ነው ለማለት ነው። እንዲህ ለማለት ይሞክራሉ። ይሄም ስህተት ነው። ያሉን ክፉና በጎ ካሉ አንዱን ያጠፋው ነበር። እንዲሆኑ አይቀጥልም። ክፉና በጎ ለሁል ጊዜ አብረው ፓራሌል ሊቀጥሉ አይችሉም። ሶስተኛዎቹ ደግሞ የፕሮሰስ ቴዎሎጂ የሚባል ነው። ሐሳቡ በጣም ዘረረቅ ያለ ነው። ግን ምንድነው የሚሉት? እግዚአብሔር ሁሉን ነገር ቀድሞ ስለማያውቅ በፕሮሰስ በሂደት እያወቀው የሚሄደው ነገር ስላለ ሳያውቀው የሚሆነው ነገር ስላለ ነው የሚሉ አሉ። እና በጣም የሚገርመው መጽሐፍ ቅዱስንም ለመጥቀስ ይሞክራሉ። ይሄ መጽሐፍ ቅዱስ መከረኛ ነው፣ ለሁሉም ይጠቀሳል። እና ያልሆነን ነገር ማወቅ ስለማይቻል አንዳንድ ነገሮች እሱ ሳያውቅ ስለሚሆኑ ነው ብለው ክፋት የሚሆነው ከዚህ የተነሳ ነው ብለው ለማብራራት የሚሞክራሉ። ይሄም ነውር ነው፣ ስህተት ነው። እግዚአብሔር የማያውቀው ነገር የለም። ለእግዚአብሔር ጊዜም ራሱ የለም። ምጽአትም ለእግዚአብሔር የሆነ ነው፣ የሚሆን ነው። ሁሉ ነገር በእግዚአብሔር ዘንድ የሆነ ነው። እንዴት ነው ይሄ? እኛ መረዳት አንችልም። ምክንያቱም እኛ መረዳታችን በጊዜ የተገደበ ነው። እኛ በታይም ስፔስ ዳይሜንሽን ውስጥ ነው ያለ ነው። ስለዚህ ከጊዜና ከቦታ አልፎ ለመረዳት አንችልም። እንግዲህ ብቃት ሰው ወደ ብቃት ሲደርስ ትንሽ ያን መረዳት ከቦታ ማለፍ ይሄ ሁሰት የሚባለው ከጊዜ ማለፍ ይጀምራል። እንግዲህ ሶስተኛው የፕሮሰስ ቴዎሎጂ ነው። ክፋትን ለማብራራት ለምን ይኖራል እግዚአብሔር እያለ ለምን ክፋት ይኖራል? ክፋት ቢኖርም እግዚአብሔርም አለ የሚለውን ለማብራራት። አራተኛው ደግሞ ኤቲስቶች ናቸው። ኤቲስቶች ምን ይላሉ? እግዚአብሔር ካለ ደግ መሆን አለበት ይላል። አንደኛ ፕሬሚስ የሚሉት ይሄ በሎጂክ እንትን አገላለጽ እግዚአብሔር ካለ ደግ መሆን አለበት ይላሉ። አንድ ሁለተኛ እግዚአብሔር ደግ ከሆነ ደግሞ ክፉ የሚባል ነገር መኖር የለበትም፣ ምክንያቱም ክፉና ደግ አብረው ስለማይሄዱ ይላል። ሁለተኛ ሶስተኛ በዚህ ዓለም ክፋት አለ የለም? አለ። ስለዚህ አራተኛ ድምዳሜ ምን ይሆናል? እግዚአብሔር የለም ይላሉ። ድምዳሜ በጣም ሎጂካል ይመስላል አይደል? ሎጂክ ማለት የሰው የሐሳብ መገጣጠም ነው። ስለዚህ እግዚአብሔር ዝም የሚልበት እግዚአብሔር ጸጥ የሚልበት ጊዜ አለ። እሱ መጠበቅ እሱ መታገስ። እስቲ ዘመድኩን እንቃንጣ ሰፋ ሊል ይችላል፣ ግን ጠንከር ብላችሁ እንደምንም ብላችሁ ግን ሰምታችሁ ወደ መፍትሄ ሐሳብ እንደምትመጡ ተስፋ አድርጋለሁ። የኔ ተመልካቾች በማሳየት እቤት ይመጣል፣ ተዘጋጅ፣ እቤት ይመጣል፣ እንዲያድርግ፣ ራስን አዘጋጅ፣ ራስን ጠብቅ፣ ራስን ተከላከል።
መሞት መግደል መሸነፍ ነው። ውሸት። አብይ አህመድ መጥቶ መግደል መሸነፍ ነው አለ። በየት ሀገር ነው መግደል መሸነፍ የሆነው? መግደል ማሸነፍ መሆኑን እያሳዩ ነው። ማሸነፍ መሆኑን መክተህ ያው መክተህ መግደል አሸናፊ መሆኑን እያሳየ ከሞትክማ ሞትክ ነው። አሁን እናያለን በኋላ ላይ እንዴት እንደምትሸነፍ ስትሞት እንዴት እንደምትሸነፍ ኢሰመጉ የኢትዮጵያ ሰብአዊ መብቶች ጉባኤ ያቀረበውን ሪፖርት አብረን እናያለን። መግደል ማሸነፍ ነው። መሞት መሸነፍ ነው። መሞት መሸነፍ ነው። አባቶቻችን ወደ አድዋ ድረስ የዘመዱት ከጣሊያን ጋር የሄዱት ሞተው ለመሸነፍ አይደለም፣ ገድለው ለማሸነፍ ነው የሄዱት። ገድለው ለማሸነፍ ነው የሄዱት። ገድለውም አሸንፈዋል። የመጣባቸውን ወራሪ መክተው አሸንፈዋል። ዛሬ እኔ እናንተ የምንጠራበት ስማችን እንዳይቀየር፣ ሃይማኖታችን፣ ባህላችን እንዳይቀየር አድርገው ያስቀመጡት አባቶቻችን ናቸው። ሞተዋል። አዎ፣ ግን ገድለው ነው የሞቱት። ተከላክለው ነው የሞቱት። ወራሪ አይደሉም። የመጣባቸውን መክተው ነው የሄዱት። ስለዚህ መግደል አሸናፊ ነው የሚያደርግህ። መሞት ተሸናፊ ነው የሚያደርግህ። ላለመሞት ደግሞ መመከት ተፈጥሯዊ ነው፣ መንፈሳዊ ነው፣ ሃይማኖታዊ ነው። የአሜሪካ ህገ መንግስት ዋነኛው የመጀመሪያው አንቀጽ ራስን መከላከል፣ የተባበሩት መንግስታት ራስን መከላከል፣ የአውሮፓ መንግስታት ራስን መከላከል ቀዳሚ ተግባር። ይሄ ኢትዮጵያ ሲመጣ ራስን መከላከል ነውር የሚሆንበት ምክንያት የለም። እግዚአብሔር ያውቃል፣ መድኃኔዓለም ያውቃል። ብታልፈው አይደለም። ራስን መከላከል ሃይማኖታዊም ነው፣ መለኮታዊም ነው፣ እንደገና ደግሞ ህገ መንግስታዊም ነው። ራስን መከላከል ማለት ነው። ያውም ጠባቂ በሌለበት፣ አዛኝ በሌለበት፣ ደጋፊ በሌለበት የሰው ልጅን ያህል ክቡር ፍጥረት እንደ ዶሮ እንደ በግ አጋድመ በሚታረድበት ምድር ላይ ራስን መከላከልን የመሰለ ነገር የለም። በራስ ግብር ደሞዝ የምትከፍለው መከላከያ፣ በራስ ግብር ደሞዝ የምትከፍለው ፖሊስ፣ በራስ ግብር ደሞዝ የምትከፍለው ሚኒሻ የማይጠብቅህ ከሆነ በሞትህ የሚሳለቅ ከሆነ እየገደለ አልሞተም ጥቂት ሰው እኮ ነው የሞተው የሚልህ ከሆነ ይሄንን የመመከት ይሄንን የማስቆም ያንተ ኃላፊነት ነው፣ ያንተ ግዴታ ነው። ስንሞት እንበዛለን የሚል ሎጂክ የለም። አንዳንድ ሰዎች ይመጡና ምን ይላሉ? ይሄኛውን በጥፊ ሲመት ይሄን ስጠው ይላል መጽሐፍ ቅዱስ ይላሉ። እነ ብፁዕ አቡነ ጎርጎርዮስ ደግሞ የሚሉት እሱ በሃይማኖት ነው። በሀገር በሚስት የመጣን በቤተ ክርስቲያን የመጣን ግን ይሄን ሰጠ ይሄንን የምትለው አይደለም። ይሄንን ሲመታ አንተ ይሄንን ታንገጫለታለህ። እሱ አንድ ጥርስን ሲያወልቅ አንተ 32 ጥርሱን ታረግፍለታለህ። እሱ በጥፊ ሲያላጋ አንተ በቦክስ ታላገዋለህ። እሱ በርግጫ ሲመጣ አንተ በቴስታ ትጥለዋለህ። እንደዚህ ነው የሚሆነው። በሀገር በእምነት በሃይማኖት በሚስት በቤተሰብ በልጅ የሚመጣው ይሄን ሰጠ ይሄንን የምትለው አይደለም። ምላሽ ነው የምታደርገው። ለዚህ ደግሞ ተግባራዊ የሚያደርጉት እስራኤልን መውሰድ እንችላለን። እስራኤላውያንን እንመልከታቸው። እዚህ ጋር እናንሳቸው። ባለፈው ጊዜ ገቡ፣ አሸባሪ የተባሉት ገቡ፣ አገቱባቸው፣ ገደሏቸው፣ ወሰዷቸው እንዳያችሁት ማለት ነው። እስራኤል ምንድን ያደረገችው? እግዚአብሔር ያውቃል አላለችም። በእጥፍ ነው የምበቀልህ አለች። በእጥፍ ነው የምበቀልህ አለቀ። ዓለም ይስማ አለች። ዓለም ይኸው፣ ዓለም ይመልከተው አለች። የሆነውን እያያችሁት ነው። ጋዛ የሚባል ምድር ጠፋ። በዛ ውስጥ ያሉ ንጹሃን ሴቶች፣ ንጹሃን እናቶች፣ አባቶች፣ ህፃናት አልቀሩም። ከተማው ያ የሚያምር ከተማ ወደመ። በቃ ጠፋ። እንዳያችሁት ማለት የሆነው ያ ራስን መከላከል መቆም የሌለበት ራስን ስትከላከል ከዛ ከበለጠ ደግሞ አንተንም ያጠፋል፣ አንተንም ይመታል። አንተ ራስን ስትከላከል
ያ የሚበዛ ከሆነ እንትን ሊል ይችላል። ከተዘጋጀ ልክ የአውሮፓውን ጦር እንደመለስከው ይሄንንም ትመልሳለህ። አንተ እውነት ስላለህ፣ አንተ ሀቅ ስላለህ፣ አንተ ይሄ ነገር ስላለህ ታሸንፈዋለህ። አንተ እውነት ስላለህ ትሄድበታለህ። ራስን በመከላከል ወቅት ትሞታለህ። አንተ ገለህ ነው የምትሞተው፣ ጥለህ ነው የምትወድቀው። መደዳውን ቀበሌ ሙሉ ሰው ገደሉ። ከዛ አንድ በአንድ እንኳን አንስቶ መቅበር ተጸየፉ። ከዛ በኋላ ግሬደር መጣ። በግሬደር የሰው ልጅ ተሰበሰበ። ግሬደሩ ቱቦ ጉድጓድ ነገር ፈልጎ ቆፈረ። ከዛ በኋላ እነዛ ህፃናት፣ እነዛ እናቶች፣ እነዛ አባቶች ኦርቶዶክስነታቸው የተፈጁት በአጠቃላይ በአንድ ጉድጓድ እንደ ቆሻሻ እንደ ጥንብ እንደማይፈለግ እንደ ውሻ ተቆጥረው በአንድ ጉድጓድ ተቀበሩ ማለት ነው። ከዛ አብይ አህመድ ይመጣና መግደል መሸነፍ ነው ይላል። አንድ ቀበሌ ህዝብ አጥፍተህ መግደል መሸነፍ ነው ብሎ ነገር አለ እንዴ? አሁን እነዛ ልጆች እንግዲህ አልመከቱም። ሞታቸው የከፋ ሞታቸው የበሰበሰ ሞታቸው ለታሪክ የማይነገር ነው የሆነው። ከዚህ በፊት እስራኤላውያን እንደ ኦርቶዶክስ እየተነዱ ተገለዋል፣ እየተነዱ ተጨፍጭፈዋል። አሁን ያን መድገም አልፈለጉም። አሁን ብንሞትም ጥለን ነው የምንሞተው፣ ብንወድምም አውድመን ነው የምንሞተው ነው ፕሪንሲፕሉ። ይሄ ነው። ይሄ ያከባብራል። አሁን ያከባብራል። መጡ እጁን እንትን ብሎ እግዚአብሔር ያውቃል ብሎ እጁን ይዘላቸዋል። የሚመጣው ደግሞ ፈሪ ነው። ይሄ ፈሪ ነው፣ ጨካኝ ነው፣ ፈሪ ነው። ህፃን የሚገድል፣ ሴቶችን የሚገድል፣ እናቶችን የሚገድል፣ በጦርነት ቀጠና ውስጥ የሌሉትን ሰዎች ንጹሃንን አጋድሞ የሚያርድ ሲበዛ ቅዘናም፣ ሲበዛ ፈሪ፣ ሲበዛ በጭባጫ፣ ሲበዛ ሽንታም የሚለው ነው ኢትዮጵያዊ ሲጠራው የመጨረሻው ይሄ ነው አይደለ? ፈሪ ነው። ፈሪ ደግሞ ብቻውን አይገጥምም። ፈሪ ድጋፍ ይፈልጋል፣ ከጀርባ ድጋፍ ይፈልጋል። መከላከያው ካገዘው፣ ፖሊስ ካገዘው፣ ካቢኔው ካገዘው፣ ሚኒስትሮች ምክር ቤት ካገዘው፣ ፓርላማው ካገዘው፣ ሚዲያው ካገዘው ፈሪ በቃ ጀግና ነው የሚሆነው። ይጨፈጭፋል፣ ሰቀቀናም ነው። አዎ ለዚህ መድኃኒቱ ምንድን ነው? ለፈሪ መድኃኒቱ ደፋር ሆኖ መጠበቅ ነው፣ ጀግና ሆኖ መጠበቅ ነው። ፈሪ ከኋላ የሚያግዘው ከሌለ ጸባይኛ ነው፣ አንገት ደፍቶ ነው የሚኖረው፣ ባሪያ አሽከር ሆኖ ነው የሚኖረው። ፈሪ እንደ ፈሪ ጸባይኛ የለም፣ እንደ ፈሪ ሰላማዊ ዜጋ የለም። እንደ ፈሪ ማለት ነው። እንደ ፈሪ ማለት ይህ ህፃን የሚገድል አባቶችን፣ የሃይማኖት አባቶችን የሚገድል እሱ በጣም 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 ፈሪ ከመፍራቱ የተነሳ ነው የሚገለው የሚያርደው። የጀግንነት አይደለም፣ የጭካኔ ምናምን አይደለም። ሰቀቀን በሰው ላይ ለመጣል። ለዚህ ደግሞ መመከት አስፈላጊ ነው። ይሄ ልጅ ኦርቶዶክስ አይደል ምን ነው እያልኩ መጠየቅ ጀመርኩ። ራስን ተከላከል ስለው፣ ራስን ጠብቅ ስለው፣ ራስን አደራጅ ስለው ይህን የሚሰድበኝ ከሆነ በቀጥታ ያ ሰው የኢትዮጵያ ጸረ ኦርቶዶክስ ሰው ነው ማለት። ስለዚህ ራስህን ለመከላከል ተዘጋጅ። ራስን መከላከል የቤተ ክርስቲያን ትምህርቷ ነው። ራስን መከላከል ህገ መንግስታዊ መብት ነው። በተለይ ደግሞ ኦርቶዶክስ በበዛህበት ቦታ ላይ ሌላ ወንድምህን መጠበቅ የምትችለው አንተ መጠንከር አቅምህን ማሳየት ስትችል ነው። ይሄ ምንም ጥርጥር የሌለው ንግግር ነው። ሙስሊሞች በግልጽ ነው የሚነግሩን አይደል? እንገላቸዋለን፣ እናርዳቸዋለን ብዙ ጊዜ ብለውናል። ተደጋጋሚም ነግረውናል። ያው እኛ የመስማት እንደው አቅማችን አባዚያችን የቀነሰ ነው እንጂ ያነሰ ነው እንጂ በጣም ተደጋጋሚ ነግረውናል። ለመናገር እስቲ ይሄን እንስማ ነው። ምናልባት ይሄ እንቅስቃሴው የዛው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን።
በሰላሌ አውራጃ ስሬ መድኃኔዓለም አቦቴ ወረዳ ይባላል። በዛ በሚገባ ያው ካንደም ሁለቴም ተቀኝቻለሁ። ከዛም እንደ እግዚአብሔር መጠን ነገር ግን እዚህ ላይ ስናደርግ አሁን የተሳተፈ በቆሎ ትምህርት ቤት የደረሰብኝ እንግልት እንደ ጸጋ ነው የምቀበለው። በእውነት ከሆነ ማለት ነው ጸጋ በረከቴ ነው። ሳስበው ደስ ይለኛል። እውነት ኦርቶዶክሳውያን በሙሉ የምትሰሙኝ ሁሉ ዛሬም ነገም ቀኝ እጄም ሆነ ህይወቴ ቅድስት ቤተክርስቲያን ውስጥ ነው። ይሄንን ለማለት የወደኩት አገልግሎት ላይ በምታዩኝ በተለያየ ላይ እንደው አገልግሎቱን ስታዩ ምንድነው የሚላለ ጠያቂ አለ፣ ኮሜንት የሚያረግ አለ። እኔ መላከ ታቦር ከነፈ ርግብ እባላለሁ። ያሳደገች ቅድስት ቤተክርስቲያን ስትሆን አስተዳዳሪ ነኝ። ግን አስተዳዳሪ ሆኜ ለቅዱስ ለኪዳን ብቻ ልነሳም። በእውነቱ 1 ሰዓት ቢደወል 2 ሰዓት ቢደወል ከዛ ማህሌቱን አድሬ ያስተዳዳሪነትን ስራ ደግሞ እወጣለሁ። ያ ምንድነው የሐዋርያዊነትም የመምህርም ስራ ስለሆነ ያንን ነው። ምናልባት ይሄ እንቅስቃሴው የዛው የጸጋ ስጦታ ነው እንጂ በሌላ መልክ እንዳትወስዱት አደራ እላለሁኝ። ይሄን ደግሞ በበጎም ያያችሁት በክፉም ያያችሁት እኔ በእውነት ይሄን ይመስላል። እናቴም መሰረቴም ቅድስት ቤተክርስቲያን ናት መሆኗን ይሄን በግልጽ መናገር እችላለሁ። ክብር ለእግዚአብሔር ይሁን። ዛሬም ነገም እስካለ ህይወቴ ቤተክርስቲያን አገልግሌ በሰጠኝ ጸጋ እግዚአብሔር መንግስቱን ጽድቁን ለመውረስ ፍላጎቴ ነው። ይሄንም ሀብተ መምህራን ለሁሉ ያድለን። ኦርቶዶክሳውያንን ቅድስት ቤተክርስቲያን እግዚአብሔር ይጠብቅልኝ እላለሁ። ቅኔ ቤት ስሬ መድኃኔዓለም ተቀኝቼ ከዛም በኋላ ወደ ታላቁ ጉባኤ ደብረ ጽጌ ገዳም አቡነ ባስሌዎስ የመሰረቱት ታላቅ ቦታ እነይታ ጽጌ ያሉበት የደጓ መምህሩ ብዙ ምሁራን እነይታ መስፍን ያሉበት ታላላቅ ሊቃውንት የወጣበት እዛ አዳር ቤት ነበርኩኝ። አዳር ቤት እንደነበርኩ እዛው ድርጎት እየተሰጠን ከዛ ከሁሉ ተማሪ ብዙ ተማሪ ነውና ግን ብዙ መምህራን አለ። ነገር ግን 20 ብቻ ነበረ ከአዳር ቤቱ እዛው አመታዊ ወርሃዊ ክፍያ እየተከፈለው ዳቤ እየተሰጠን እያገለገል ትምህርታችንን ጨርሰን አስመስክረን ስንወጣ ለሌላ ደግሞ የሚተካው እንግዲህ ስለ እንቅስቃሴው ሲጠይቁ ሌላ ነገር ነው የነገሩት፣ ሌላ ነገር ነው ያወሩት። የኛ ጥያቄያችን የኛ ሐሳባችን እሱ አልነበረም። ይሄ እንቅስቃሴ ተገቢ አይደለም እንጂ ሊቅነታቸው ላይ ተምረዋል አልተማሩም፣ ቅኔ ተቀኝተዋል አልተቀኙም፣ ቤተሰቦቻቸው እነማን ናቸው፣ የት ነው ያገለግሉት፣ የት ነው እያገለገሉት የሚል ጥያቄ አይደለም የተነሳው። ይሄ እንቅስቃሴ በጣም ወጣ ያለ ከሊቃውንት የማይጠበቅ ከመምህራን የማይጠበቅ እንቅስቃሴ እያደረጉ ነው እና ይሄ ነገር ትክክል አይደለም መስላቸው እሳቸው ደግሞ ያሉ እንቅስቃሴውማ ጸጋዬ ነው። እንግዲህ እንዲህ አይነት እንቅስቃሴ ጸጋ ሆኖ ተሰጠ የሚል ትምህርት እስካሁን ድረስ አይተን አናውቅም፣ ሰምተንም አናውቅም። እንደዛ ግን አሉ። ይብቃል። ቸር ቆዩ።